ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 3 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የጎጃም ምድር ዛሬ አንጸባራቂ የፋኖ ድል የተገኘበት ሆኗል። ከቡሬ እስከ ደብረ ማርቆስ ድረስ ፋኖ ታላቅ ድል የተቀዳጀበት የዕለቱ የጎጃሙ ተጋድሎ በዜናችን የሚደመጥ ቀዳሚው መረጃችን ነው። የአማራ ፋኖ ብርቱ ክንድ ከወረዳዎች ጠራርጎ ያባረረው ብልጽግና ተመልሼ ወደ ወረዳዎች እገባለሁ በዚያም ምርጫ አካሄዳለሁ ብሎ ዘመቻ መጀመሩን ወታደራዊ ምንጮች ተናግረዋል። የብልጽግናውን አዲስ ወታደራዊ ዘመቻ በዝርዝር እናስደምጣችኋለን። የአማራ ፋኖ አንድነት መመስረቱና የምህረት አዋጅ ማውጣቱ የብልጽግናውን ሰራዊት ወደ አረብ ሀገር ከመሰደድ ታድጎታል። በዚህም ሙሉ ትጥቁን እንደያዘ ከነክብሩ በፋኖ ትግል ውስጥ ለመካፈል የፋኖን ጥሪ ተቀብሎ ወደ ፋኖ እየገባ ነው። ዜናችን ዝርዝሩን ይነግራችኋል። የጥላቻ ግንቡ መፍረሱ የስርዓቱን ዕድሜ ያሳጥረዋል ሲሉ የሚናገሩት ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና ጄኔራል አሳምነው ጽጌ እዝ ሰራዊት አባላት ናቸው። የሁለቱ እዝ ሰራዊት አመራሮች ከጋራ ውጊያ ዘመቻ መልስ በጋራ የሰጡትን ልዩ ቃለ ምልልስ በዜናችን ተሰሙታላችሁ። የአሜሪካ ጉዳይ እንቆቅልሽ ሆኗል። በኢትዮጵያ ሕዝብ ላይ የእልቂት ንጉሥ የሆኑትን ብልጽግናዎች አሜሪካ ግን ለልዩ ተልዕኮ ፈልጋችኋለሁ ያለቻቸው ይመስላል። ለመሆኑ የብልጽግናው ስርዓትና የአሜሪካ አሁናዊ ሁኔታ ምን ይመስላል? ይህ ሁኔታቸው ስለ ፋኖ ምን ያስተምረዋል? ፋኖስ ምን ማድረግ ይኖርበታል ስንል ያሰናዳነውን የትንታኔ ዘገባ ሰዓቱ ሲደርስ እናስደምጣችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። በደፈጣ ጥቃት የተገኘው ድል በቡሬ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 109ኛ ኮር በምዕራብ ጎጃም ዞን ቡሬ ወረዳ ታላቅ ድል የተቀዳጀበትን የደፈጣ ጥቃት መፈጸሙን አስታወቀ። የደፈጣ ጥቃቱን የፈጸመው 77ኛ ክፍለ ጦር የጠላት ኃይል ከቡሬ ተነስቶ ወደ ውንድይ ሲጓዝ በነበረበት ወቅት ነው ብሏል። የአማራ ፋኖ ብሔራዊ ንቅናቄ ውጊያዎችን በራሱ ወታደራዊ ዕቅድ በማካሄድ የደፈጣ ኦፕሬሽን፣ የፊት ለፊትና የስነ ልቦና ውጊያዎችን እያካሄደ ሲሆን የዛሬው ውጊያ የደፈጣ ጥቃት የተፈጸመውም የ77ኛ ክፍለ ጦር ቃኝና መሐንዲስ ክፍል በሰራው የውጊያ ዕቅድ የተፈጸመ መሆኑን ተናግሯል። የብልጽግናው ሰራዊት በርካታ አባላቱ በወደቁበት የዛሬው የ77ኛ ክፍለ ጦር የደፈጣ ጥቃት ከፍተኛ ሰዋዊና ቁሳዊ ኪሳራ እንደደረሰበት ታውቋል። 77ኛ ክፍለ ጦር የደፈጣ ጥቃቱን የሰራው ከማለዳው 12 ሰዓት ላይ ሲሆን የአማራ ሕዝብ ከተደቀነበት የህልውና ስጋት ነጻ እስኪወጣ ድረስ የፋኖ ሁሉን አቀፍ ትግል ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር በሰራው ልዩ የከተማ ኦፕሬሽን በደብረ ማርቆስ ከተማ በርካታ የሥርዓቱን የጸጥታ መዋቅር አመራሮችንና አባላትን እርምጃ እንደወሰደባቸው ምንጮቻችን ገልጸዋል። በፋኖ እርምጃ ከተወሰደባቸው የባዲን የጸጥታ መዋቅር አመራሮች መካከል ዋና ሳጅን ተስፋውን ዋለልኝ የተባሉ የፖሊስ ኃላፊ ይገኙበታል። በተጨማሪም ከ7 በላይ የባዲን አድማ ብተና አባላት እርምጃ እንደተወሰደባቸው ታውቋል። በሌላ የአጼ ቴዎድሮስ ዕዝ የተጋድሎ መረጃ ስናመራ የብልጽግናው መስመራዊ መኮንን እና የፓራ ኮማንዶ አባላቱ ሙሉ ትጥቃቸውን እንደያዙ የአጼ ቴዎድሮስ ዕዝ 201ኛ ኮርን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት ከ6ኛና 25ኛ ሻለቃ 6ኛ ሬጅመንትና 5ኛ ሬጅመንት ነው። ከወረዳ ከተሞች የተባረረው ብልጽግና ለመመለስ ዘመቻ ከፈተ። የአማራ ፋኖ ብሔራዊ ንቅናቄ የተጠናከረና የተቀናጀ ተጋድሎቹ የብልጽግናውን ስርዓት
ከወረዳ ከተሞች ተጠራርጎ እንዲወጣ ያስገድደው ይገኛል። የአማራ ፋኖ ከነበረበት የእርስ በርስ መጓተት ወጥቶ ወጥ የሆነ አማራዊ አታጋይ ድርጅት መፍጠሩን ተከትሎ በርካታ የክልሉ ወረዳዎች በፋኖ ቁጥጥር እየገቡ ነው። የመንግስትነት ቅቡልነት ያጣው የብልጽግናው ስርዓት በቀጣይ ግንቦት 24 አካሂደዋል የሚለው ምርጫ ተከትሎ በፋኖ ብርቱ ክንድ የተነጠቃቸውን ወረዳዎች ለመቆጣጠር ያለመ የዘመቻ ስምሪት መስጠቱን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ብልጽግና ከደብረ ታቦር ከተማና ከተወሰኑ ወረዳዎች ውጭ የደቡብ ጎንደር ዞን ሁሉንም ወረዳዎች በሚያስፈል መልኩ በፋኖ ተቀምጠዋል። ይህም ብልጽግና እግሩን ከተነቀለባቸው አካባቢዎች መካከል ይህ ዞን ቀዳሚው ሲሆን በየወረዳዎቹ ተልእኮውን ለማስፈጸም በአካባቢው የተዋቀረው ካድሬና የጸጥታ ኃይል ትልቅ አቅሞቹ ቢሆኑም በፋኖ መነጠቁን ተከትሎ አቅመቢስ ሆነዋል። የወረዳዎቹ መዋቅሮች በፋኖ መፍረሱን ተከትሎ የቀጣዩ የምርጫ እቅድ አደጋ ውስጥ እንደሆነ የገባው ብልጽግና እንደ አዲስ መዋቅሩን ለመትከል የሚያስችለውን ዘመቻ መጀመሩን ምንጮቻችን ተናግረዋል። ዘመቻው በቀዳሚነት ተግባራዊ ከተደረገባቸው ወረዳዎች መካከል የመናመቀጧ ወረዳ ይገኝበታል። የብልጽግናው ስርዓት ጦርነት ከፍቶ ትግል ከተጀመረ ጀምሮ በፋኖ እየተዳደረ የሚገኘው መናመቀጧ ወረዳን ለመቆጣጠር ያለመ ዘመቻ ለመክፈት በእንቅስቃሴ ላይ ይገኛል። መናመቀጧ ወረዳ ላለፉት 3 ዓመታት አካባቢ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ሲተዳደር የቆየ ወረዳ መሆኑ ይታወቃል። ብልጽግናው ዛሬ ከፍተኛ ቁጥር ያለውን ኃይሉን ይዞ ዘመቻ የከፈተውም ወደዚች ወረዳ ነው። በአካባቢው ላይ ያሉ አዳዲስ መረጃዎችን በምሽቱ ዜናችን ይዘን እንመለሳለን። ሰራዊቱ ፍልሰቱን ቀጥሏል። የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን መቀላቀሉን አጠናክሮ የቀጠለ ሲሆን በዛሬው ዕለትም በወሎ ቤት አማራና በሸዋ ጠቅላይ ግዛት በርካታ የነፍስ ወከፍ መሳሪያና ስናይፐር ይዘው ፋኖን ተቀላቅለዋል። በተደጋጋሚ ጊዜ የታጠቁትን መሳሪያ እየሸጡ ወደ ውጭ ሀገርና በአገር ውስጥም ወደ ተለያዩ የክልል ከተሞች እንዲሁም አዲስ አበባ የሚኮበልሉት የብልጽግናው ሰራዊት አባላት ከአፋብን ምስረታ በኋላ ደግሞ በተከታታይ ፋኖን እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ ማውጣቱን ተከትሎ ወደ ፋኖ የሚቀላቀሉት የብልጽግናው ሰራዊት አባላት በዛሬው ዕለትም 5 ክላሽንኮቭና ስናይፐር እንደያዙ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝን ተቀላቅለዋል። የዘመቻ ደማሊ አባናዳውን ልዩ ተጋድሎ ተከትሎ በመፍረስ አደጋ ላይ የነበረው ሰሜን ምስራቅ እዝና ደቡብ እዝ አባላትን አቀላቅለው ያደራጁት የ11ኛ እዝ 104ኛ ኮር መሐንዲስ አባላት የነበሩት እነዚህ የሰራዊቱ አባላት ከነሙሉ ትጥቃቸው አጼ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን ተቀላቅለዋል። የሰራዊት አባሎቹም 5 ጥቁር ክላሽና ስናይፐር ይዘው ሲመጡ በ303ኛ ኮር ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል ሲል የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት 4ቱ መስመራዊ መኮንኖች መሆናቸውንም የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ ይኸው የብልጽግናው ሰራዊት በሸዋ ጠቅላይ ግዛትም እንዲሁ በተመሳሳይ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት ከጎንዶ መስቀል በመነሳት መሆኑን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። የአጼ ዳዊት ክፍለ ጦር የህዝብ ግንኙነት ክፍል ኃላፊ አርበኛ ዲያቆን ያሬድ ታመነ እንደገለጸው ዛሬ እኛን የተቀላቀሉት የሰራዊቱ አባላት ከ6ኛ እዝ 15ኛ ክፍለ ጦር 3ኛ ሻለቃ 1ኛ ሻምበል የመጡ ናቸው። ፋኖን ከተቀላቀሉ በኋላ በሰጡት አስተያየትም በብልጽግናው አድሏዊ አሰራር ተቃውመው የወጡ መሆናቸውን ገልጸውልናል ብለዋል። የጥላቻ ግንቡ መፍረሱ የስርዓቱን ዕድሜ ያሳጥረዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ በሸዋ ቀጠና የሚንቀሳቀሱት 2 ወንድማማች እዞች በቅርቡ የልዩነት በሮችን ዘግተው የአንድነት ቤታቸውን ማቆማቸው ይታወሳል። ይህን የሸዋ አንድነት አስመልክቶ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮርና የጄኔራል አሳምነው ጽጌ እዝ አጼ ዘርዓ ያዕቆብ 1ኛ ኮር አባላት አስተያየታቸውን ሰጥተዋል። የሁለቱ ኮር ታጋዮች ስለ አንድነቱ ሲናገሩ የጥላቻ ግንቡ መፍረሱና አንድነቱ እውን መሆኑ የስርዓቱን ሰራዊትና መንግስታዊ መዋቅርንም ለማፍረስ ትልቅ አቅም ያለው ነው ብለዋል። የሁለቱን ወንድማማች እዞች ሰራዊት አባላትን አስተያየት ለጣና ቴሌቪዥን ያደረሰው የሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። የኮር ሚዲያና ኮሚኒኬሽን ኃላፊ አርበኛ መምህር ይድነቃቸው ማሙዬ ሲገልጽም በሸዋ ወይና ደጋማ ተራራዎች ላይ ለ2 ዓመታት ያህል የቆየው የሐሳብ መለያየት አክትሞ አዲስ ብርሃን የታየበት ታሪካዊ ሁነት ተፈጥሯል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት የደቡብ አማራ ቀጠና ሳምነው እዝና የሸዋ ጠቅላይ ግዛት እዝ ለ2 ዓመታት በሐሳብ ልዩነት መንገድ ሲጓዙ ቆይተው
ተነስተው ዛሬ ግን የሸዋን ህዝብ የአንድነት ጥሪ ሰምተው ወደ አንድ ታላቅ አደረጃጀት ተመልሰዋል ሲል ተናግሯል። ፋኖ ይድነቃቸው ማሙዬ አክለውም የሁለቱን እዞቹ ውህደት ተከትሎ በተለያዩ ግንባሮች የሚገኙ ክፍለ ጦሮች እየተገናኙ ደስታቸውን በመግለጽ ላይ ይገኛሉ ሲል የገለጸ ሲሆን ይህ በታጋዮች መካከል ያለውን ስነ ልቦናዊ አንድነት የሚገነባ አንድ ልብ አንድ ዓላማ የሚለውን መርህ በተግባር ያሳየ ክስተት ሆኗል። በቀጠናው ያለውን ወታደራዊ የበላይነት ከማረጋገጡም በላይ በሁለቱም እዞች ውስጥ የሚንቀሳቀሱት አፋብን ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ግዙፉ ደጃዝማች ተሰማ እርገጤ የክፍለ ጦር አመራሮችና ያሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር አመራሮችና የፋኖ አባላት ቅንጅታዊ አሰራር ወደ ላቀ ደረጃ ተሸጋግሯል ብለዋል። የሁለቱ እዞች አባላትና አመራሮች ያስተላለፉትን መልእክት የመጀመሪያ ክፍል ተከታትለን እንመለስ። ሰሞኑን በዚህ በአንድነቱ በስርዓት ሰራዊታችንም መላው ህዝባችንም የተሰማው ታላቅ ደስታ አለና አርበኛ ጌታሁን ሻረው የክፍለ ጦሩ ምክትል ወታደራዊ አዛዥ ነህ። በአንድነቱ ዙሪያ ምን ተሰማችሁ? እሺ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር ምክትል ወታደራዊ አዛዥ ነኝ። ያው እንግዲህ በአንድነቱ በሸዋ ውስጥ የሚገኙ ሁለት ግዙፍ እዞች ወደ አንድ መጥተው አመራሮቻችን ብዙ ውጣ ውረድ፣ ብዙ ልፋት ከብዙ እንግልት በኋላ በመካከላችን ብዙ ሴረኞች ቢኖሩም ያን ሴራ በጣጥሰው እንግዲህ እዚህ ሸዋን ወደ አንድ አምጥተው አንድ ያታገድ ድርጅት መስርተው ወደ አንድ አምጥተውልናል። በዚህ ሰራዊቱም ሙሉ ህዝባችንም ታላቅ ደስታ እንደተሰማው ምንም ጥርጥር የለውም ማለት ነው። እኔም በዛው ልክ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። አርበኛ ከልብ አመሰግናለሁ። አሁን ደግሞ የደጃዝማች ተሰማ እርገጤ ምክትል ወታደራዊ ዘርፍ አጠገቤ ይገኛልና አርበኛ መከታተላዬ፣ እስኪ ተመሳሳይ ጥያቄ ነው ላንተ የማቀርበው። እንግዲህ ሰሞኑን በተመሰረተው የሸዋ ወንድሞቻችን የሚኒልክ ልጆች በአንድ ላይ መክረው ዘክረው አንድነትን አብስረውናልና ይህ በሰራዊታችሁ ዘንድ ምን ስሜት ፈጠረ? እሺ አመሰግናለሁ። አርበኛ ይድነቃቸው ፋኖ መከታተላዬ ይባላለሁ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ምክትል ክፍለ ጦር አዛዥ ነኝ። እንግዲህ እንደሚታወቀው ይህን ሰሞን የመጣው የአንድነት ብስራት በሰራዊታችንም በህዝባችንም ትልቅ ደስታና የትግላችን አቅም የሆነበት ሁኔታ ነው ማለት ነው። እንግዲህ ይህ አንድነት ለብዙ ጊዜ ሲጠበቅ የነበረ ህዝባችን ሲጨቀጭቀን አንድ ካልሆናችሁ የሚል ጥሪ ሲያቀርብልን እንደ ምክር ሲመክረን ሰራዊታችንም በዚያው ልክ ይህን አንድነት ሲፈልገው የነበረ በተቃራኒው ደግሞ ጠላት የተጨነቀበት ጠላት ቅስሞ ተሰበረበት መውጫ መግቢያ ያጣበት የሚንከራተትበት የሆነበት ሁኔታ ነው ያለው ማለት ነው። አንድነታችን ለኛም ብቻ ሳይሆን ለህዝባችንም ለሞላው ለደጋፊያችንም ደስታ ያመነጨበት ምንጭ ነው ማለት ነው። ለትግላችንም ያፋጥንልን ዘንድ በሰራዊታችን ትልቅ ደስታ ትልቅ ስሜት ፈጥሯል። ትልቅ መነቃቃት ነው። እንዲሁም ወደ ስልጠና መግባት የሚፈልጉ አንድነቱን ሲጠብቁ የነበሩ ወጣቶችም አሁን እየተመሙ ያሉበት ሁኔታ አለ። ጠላትም እንደዚሁ ደግሞ እየፈረሰ ወደኛ እየመጣ እየተቀላቀለ ያለበት ሁኔታ አለ ማለት ነው። ስለዚህ ይህ አንድነት መምጣቱ በሰራዊታችንም ግፊት በአመራር ጥረት ይሄ ሴራ ተበጣጥሶ አንድ ሆነናል። ከዚህ በኋላ እየተጋገዝን መስራት ያለብንን ስራዎች እንሰራለን። ትልቅ ደስታ ነው። ይድነቃቸው ስላገኘሁ አመሰግናለሁ። አርበኛ እኔም ከልብ አመሰግናለሁ። ወደ አንተ ልመለስና እንደምታውቀው እንግዲህ በተለይ ከአንድ ዓመት በላይ ማለት ይቻላል በተለይ በተለያየ ምክንያቶች የጥላት ሰርጎ ገቦች በውስጣችን ገብተው አንድነቱን ታጓትቶ ኖረዋል። ከዛም አልፎ ወንድሞቻችንን ግራቀኝ ያሉ ወንድሞቻችንን እርስ በርስ እስከ ማተኳኮስ የተደረሰበት ብዙ ውጣ ውረዶችን አልፈን ሰሞኑን እንግዲህ ያው በመሪዎቻችንም ጥንካሬ እንደተባለው ይሄ አንድነት ብስራት ተበስሮ እናንተም እንግዲህ እዚህ በተለይ አሁን ያላችሁበት ቀጠና ክፍለ ጦሩ የሚያስተዳድረው የደጃዝማች ተሰማ ክፍለ ጦር የሚያስተዳድረው ወደ አንድ ቀጠና ነው የመጣችሁትና ወንድሞቻችሁ እናንተ እዚህ ቀጠና ስትደርሱ እንደው ያላችሁ ስሜት ያላችሁ አቀባበል ምን ይመስል ነበር? እናንተስ ደግሞ እዚህ ስትደርሱስ እንደው ምን ተሰማችሁ? እሺ አመሰግናለሁ። በድጋሚ አመሰግናለሁ። ያው እንግዲህ ደጃዝማች ተሰማ እርገጤ ወደሚያስተዳድረው ቀጠና ስንገባ
እጅግ በጣም ደስ የሚል አቀባበልና በመጀመሪያ ያገኘነው አርበኛ መከታውን ነበረ። በጣም በሚገርም ሁኔታ ተቀብሎ ሰራዊቱም እንግዲህ ያለው አቀባበልና አንደኛ ያለው መስተንግዶ በጣም የተለየ ነው። ስለዚህ በዚህ በጣም እናመሰግናለን። አሁንም ቀጣይ በየትኛውም ቀጠና በሸዋ ውስጥ የሚንቀሳቀስ የፋኖ ሰራዊት በሙሉ ይሄ ቀጠና ነው፣ ይሄ ደግሞ የእንትና ቀጠና ነው ሳንል እንግዲህ አማራ ፋኖ ቀጠና የለውም። ሁላችንም በተለያየ እስከዛሬ ተመስርቶ ክፍለ ጦር ተመስርታ በምትንቀሳቀስበት ቀጠና ሁሉ መላሻውን ተንቀሳቅሰን ጠላትን ድባቅ የምንመታበት ነው ማለት ነው። የአሜሪካ እቅድና የአፍሪካ ቀንድ ወዴት? በአፍሪካ ቀንድ ጉዳይ የአሜሪካ መንግስት ያለውን አቋም ያሳየባቸው ጠንከር ያሉ አካሄዶችን እየገለጸ ነው። ከቀናት በፊት የሱዳኑን ወታደራዊ ጁንታ ደግፎ ከፈጥኖ ደራሽ ኃይሉ ጋር እየተዋጋ ያለውን የሱዳን ሙስሊም ብራዘርሁድ የተባለውን ነውጠኛ ቡድን በአሸባሪነት ፈርጆታል። የሱዳኑ ሙስሊም ብራዘርሁድ ደግሞ በግብጽ መንግስት የሚደገፍ ሲሆን ስልጠናዎችን የሚወስደውን በኢትዮጵያ በሱዳንና በኤርትራ አዋሳኝ በሆነው ምስራቃዊ ሱዳን ቀጠና ነው። ከዚህ ነውጠኛ ቡድን በአሸባሪነት መፈረጅ ማግስት ደግሞ ኤርትራ 12 የሱዳን ታጣቂ ቡድኖችን እያሰለጠነች ነው የሚል ዘገባ ወጣ። ይህን ዘገባ ተከትሎ ደግሞ የሱዳን ወታደራዊ ጁንታ ጄኔራል አብዱል ፈታህ አልቡራን ሙስሊም ብራዘርሁድ ብቻ ሳይሆን የዳጋሎ ጦርን በሽብርተኝነት ይፈረጅልኝ ሲሉ ለአሜሪካ መንግስት ደብዳቤ አስገብተዋል። ትናንት ከቀትር በኋላ ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጦር ናፋቂውና የጦርነት ፖሊሲ አራማጁ የብልጽግናው ሊቀመንበር ጋር በስልክ መወያየታቸውን መስሪያ ቤታቸው አስታውቋል። የአሜሪካ ውጭ ጉዳይ መስሪያ ቤት የሩቢዮንና የብልጽግናውን ሊቀመንበር የውይይታቸውን ፍሬ ጉዳይ ሲገልጽም በአፍሪካ ቀንድ ሰላምና መረጋጋትን በማጽናት በቀጠናው ስለሚኖረው የጸረ ሽብር ትግል እና አጠቃላይ በአፍሪካ ቀንድ ጉዳይ ተወያይተዋል ሲል ሾላ በድፍኑ አድርጎ ዘግቶታል። በ1955 የፕሬዚዳንት ዳዊት ኤዘንሃወር ካቢኔ ቪየትናምን በወረረበት ወቅት የኮሚኒስት መስፋፋትን የመግታት ዶሚኖ ቲዮሪ በሚል መርህ ነበር የዘመተው። በዚያ የአሜሪካና ቪየትናም አሰቃቂ የ20 ዓመት ጦርነት አሜሪካ የከፈለችው ወታደራዊ ኪሳራና ቪየትናማውያንም የደረሰባቸውን ሁሉን አቀፍ ውድመት ታሪክ መዝግቦታል። በአሜሪካ በኩል የደረሰውን ኪሳራ ራምቦ የተባለው ፊልም ተጫዋቻቸው ፈረስት ብለድ በሚለው የሆሊውድ ፊልም በደንብ የተወነው ሲሆን በቪየትናማውያን በኩል የደረሰውን ኪሳራ ደግሞ ኦሬንጅ ቻይልድ ወይም ኤጀንት ኦሬንጅ በሚል ርዕስ በተሰራው ዘጋቢ ፊልም ሰንዶ እናገኘዋለን። አሁንም ታሪክ ራሱን የሚደግም ይመስላል። አሜሪካ በኢራን ላይ ዘመቻ ስትከፍት ሽብርተኝነትን፣ እስላማዊ አክራሪነትንና ጽንፈኝነትን ከመካከለኛው ምስራቅና ከአፍሪካ ቀንድ ማጥፋት የሚል የዳቦ ስም ሰጥተዋለች። ከዚህ ዘመቻ ቀደም ብሎ ደግሞ ያልተቋረጠ የህልውና ስጋት አለብኝ የሚለው የእስራኤል መንግስት አፍሪካ ቀንድ ገብቶ ሶማሊላንድን በአገርነት እንድትመዘገብ የመጀመሪያው እውቅና ሰጪ ሆኗል። በዚህ የእስራኤል መንግስት ውሳኔ ከሞቃዲሾም በበለጠ ጮህ ብሎ ቁጣውን ያሰማው የቱርክ መንግስት ነው። የቱርክ መንግስት ደግሞ አንድም የሙስሊም ብራዘርሁድን እንቅስቃሴ በመደገፍ የሚጠረጠር ሲሆን ወዲህ ደግሞ በሶማሊያ ምድር 3333 የባህር ጠረፍን በበላይነት ለመጠበቅ ከሐሰን ሼክ መሐመድ መንግስት ፈቃድ ተሰጥቶታል። ሶማሊላንድንም የሚያካልለው ይህ የባህር ጠረፍ በቱርክ ፈላጭ ቆራጭነት እንዲጠበቅ የተደረገበት መንገድ ደግሞ እስራኤልን ብቻ ሳይሆን ጅቡቲ ላይ የጦር ሰፈር የገነቡትን 9 ሀያላን አገራትንም የሚያሰጋ ነው። ስጋት ባይሆናቸው እንኳን ምቾት እንዳይሰማቸው ያደርጋል። ይህን ክስተት ደግሞ በቀጠናው ከሚንቀሳቀሰው ሀውቲ የሚባለውን የየመኑን ነውጠኛ አማጺን ጨምሮ አሸባሪው አልሸባብም መንቀሳቀሳቸው ነው። በግብጽ ሰማይ ስር ሙስሊም ብራዘርሁድ እንዲንቀሳቀስ የማይፈቅደው የአብዱል ፈታህ አልሲሲ መንግስት በሌሎች ሀገራት ግን የዚህ ቡድን ደጋፊ መሆኑ በተደጋጋሚ ጊዜ ተጋልጦበታል። በዚህ የተነሳም የነጩ ቤተ መንግስትና የቴል አቪቭ መንግስት በአፍሪካ ቀንድ ወሳኝ የተባለውን ውሳኔ ለማሳለፍ እንደተገደዱ ያመላክታል። የኢራን ወደ ቀይ ባህርና ህንድ ውቅያኖስ መስፋፋት የቱርክ እግር መስደድና በሱዳንም የአሸባሪዎች መብዛት ያሳሰባቸው እነዚህ ሁለት ኃይሎች በአፍሪካ ቀንድ ልዩ የጸረ ሽብር ዘመቻ የሚል ፕሮጀክት ቀርጸው መንቀሳቀስ ጀምረዋል። ከወራት በፊት የአሜሪካው ፕሬዚዳንት የአፍሪካ ጉዳዮች ዳይሬክተር ማሳድ ቦሎስ 4 ኪሎ የሰነበቱትም ሆነ የኤርቪን ማሲንጋ መስሪያ ቤት የቪዛ አገልግሎቱን የማቋረጥ ያህል ቀንሶ ዋና ስራውን በቀጠናዊ ጉዳዮች ላይ አድርጓል። የእስራኤል መንግስት በቅርቡ የኢራንን የጦር መሳሪያ ኤርትራ ውስጥ ተከማችቶ አግኝቼዋለሁ ብሎ ያሳወቀ ሲሆን በኢትዮጵያ ደግሞ በርካታ የሞሳድ
አባላት እየተንቀሳቀሱ ይገኛሉ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ኢትዮጵያ ለቀይ ባህር ባለቤትነት የምታደርገውን ጥረት እስራኤል ትደግፋለች ሲሉ መናገራቸውን ልብ ይለዋል። የትግራይ ወራሪ የህወሓት ታጣቂ ቡድን መሪ የሆኑት ጄኔራል ምግበይ በቅርቡ ባደረጉ ቃለ ምልልስ ጸረ ድሮን ታጥቀናል ማለታቸውም ተሰምቷል። የህወሓት ታጣቂ ቡድን በሱዳን ምድር የጸረ ድሮን ስልጠና ሲወስድ መቆየቱን የተለያዩ ዲፕሎማቲክ ምንጮችን ጠቅሶ ዞቨል ፖስት ሚዲያ መዘገቡም አይዘነጋም። እነዚህን የአሜሪካ መንግስት እንቅስቃሴዎች የእስራኤልን መንግስት እንቅስቃሴና ፍላጎት በኢትዮጵያ ዙሪያ የሚገኙት ኤርትራ፣ ሱዳንና ሶማሊያ በእነዚህ ሁለት ኃያላን አገሮች አሜሪካና እስራኤል ዘንድ የሚታዩበትን መንገድ ተመልክተናል። እነዚህ ነጥቦችን እንደያዘን ወደ አሁናዊ የአማራ ህዝብ የህልውና ትግል እናምራ። የአማራ ህዝብ ትጥቅ መር የህልውና ትግል ለማካሄድ የተገደደው ከፍተኛ ትዕግስት በተሞላበት መንገድ ጥያቄዎቹን በሰላማዊ መንገድ አቅርቦ በሩ ሲዘጋበት ነው። የብልጽግናው መንግስት ደግሞ በዚህ ጉዳይ የሚሰጠው ምላሽ ተቃራኒውን እንደሆነ ለአደባባይ የቀረበ ምስጢር ነው። አሜሪካና እስራኤል በአፍሪካ ቀንድ የሚያስጠብቁትን ጥቅም ለማስከበር ከብልጽግናው መንግስት ጋር ለመስራት ፍላጎት እያሳዩ ነው ማለት ነው። ይህ ስርዓት ደግሞ ለስልጣኑ መከበር ሲል የማይታዘዘው ትዕዛዝ የማይፈጽመው ተልዕኮ እንደሌለ ይታወቃል። ለተባበሩት አረብ ኤሚሬቶች ፍላጎት ሲል ዳርፉር ድረስ የገባው አልፋሽጋን ከሱዳን ወረራ ሳያስመልስ መሆኑን እዚህ ላይ ይሰመርበት። በሱዳን ያለው ጦርነት መልኩን እየቀየረ አገሪቱንም የባዳን መጫወቻ እያደረጋት ሲሆን እንደ ቁንጫ ባዶ ቤት ሲያገኝ የሚቦርቀው አሸባሪው ኃይል ደግሞ ሱዳንን ምቹ ሜዳ ሆና አግኝቷታል። በዚህ ምቹ አጋጣሚ ተጠቅሞ ራሱን ለማደራጀት ሰራዊት ለመመልመልና ተልእኮውን ለመፈጸም በዝግጅት ላይ ባለበት በዚህ ወቅት ነው አሜሪካ ከኤስዩ 35 ጄት ቀድማ ፖርት ሱዳን የደረሰችው። እነዚህን ተጨባጭ ስጋቶች በመያዝና የማይቋረጥ ፍላጎታቸውን ለማስጠበቅ ሲሉ የብልጽግናውን ስርዓት በአጋርነት የሚጠቀሙት እስራኤልና አሜሪካ በቀጣይ ምን ሊፈጽሙ እንደሚችሉ ቢታወቅም እዚህ ላይ የማንገልጸውን እርምጃ ሊወስዱ ይችላሉ። በዚህ እርምጃቸው እነማንን ኢላማቸው ያደርጋሉ የሚለውን ለመለየት ቀደም ሲል ያስቀመጥናቸውን ነጥቦች ፍንጭ ይሰጣሉ። ይህን እንደያዝን ወደ አማራ ህዝብ የህልውና ትግል ስናመራ የፋኖን እንቅስቃሴ እናገኛለን። የብልጽግናው ስርዓት በዚህ ሰዓት ከምንምና ከማንም በላይ ትልቁ ፈተናው ፋኖና ፋኖ ብቻ ነው። ፋኖን ለማሸነፍ ከፍተኛ ቁጥር ያለውና በቴክኖሎጂ የተደገፈ ወታደራዊ ዘመቻዎችን አድርጎ ሊሳካለት አልቻለም። አሁንም ቢሆን መንግስታዊ መዋቅሩን ተጠቅሞ ከአዘርባይጃን እስከ ቱርክ እየተንከራተተ መሳሪያ መሸመቱን አላቆመም። ከመካከለኛው ምስራቅ እስከ ምስራቅ አውሮፓና ሩቅ ምስራቅ ክፍለ ዓለማት እየተንከራተተ የሚሸምተው የጦር መሳሪያ ፋኖን የማጥፋት የብልጽግናውን ህልም እውን ሊያደርጉለት አልቻሉም። ስለዚህ ሌላ አማራጭ ሊጠቀም እንደሚችል ይታሰባል። ይህ የብልጽግናው ቀጣይ እቅድ ደግሞ ለፋኖ መሪዎች ከፊታቸው የተቀመጠ የፖለቲካ ሰይፍ ነው። የብልጽግናው ሊቀመንበር በመሪነት ብቃታቸው በጦረኛ ፖሊሲያቸውና አጠቃላይ በበርካታ ጉዳዮች ክብር የማይገባቸው ሰው ቢሆኑም እዚህ ላይ ግን ማንም ቢሆን ሊዘነጋቸው የማይገባቸው ሶስት መሰረታዊ ነጥቦች አሉ። የመጀመሪያው ነጥብ ግለሰቡ የሀገርን ስልጣን የተቆጣጠሩ መሆናቸው ነው። ይህ ስልጣናቸው ደግሞ የሀገሪቱን ፖሊሲዎች ለባዕዳን ሽጠው እንደ አክሊሉ ሀብተወልድና ዳግማዊ ምኒልክ ያሉ ባለራዕይ አባቶች የገነቧቸውን ተቋማትም ለገበያ አቅርበውም ቢሆን የሚፈልጉትን ሀብትና መሳሪያ የማግኘት እድል ያላቸው ናቸው። ሀብትና መሳሪያው ደግሞ የዲፕሎማሲና የሚዲያውንም ኃይል የሚጨምር ነው። ሁለተኛው ነጥብ ደግሞ ግለሰቡ ከስልጣናቸው ውጭ ሌላ ምንም የሚታያቸው ሀገራዊ ራዕይም ሆነ የህዝብ ክብርና ጥቅም የለም። ለዚህ የስልጣን ጥማቸው ዋስትና የሚሆናቸው ከሆነ በእጃቸው ያለውን ተቋምና ፖሊሲ ሸጠው ሀብት ከማግኘትም ባለፈ ቢሮአቸው ውስጥ የተቀመጠውን የብር ማተሚያ ማሽን ወረቀት እያስገቡ በማተም የውጭ ኃይሎችን እስከ መግዛት የሚያስችላቸውን አማራጭ ይጠቀማሉ። እሳቸው እዚያ ከመድረሳቸው በፊት ሀያላኑ ወደ እሳቸው እየመጡላቸው መሆኑን ልብ ይለዋል። ሶስተኛውና ዋናው ነጥብ ደግሞ የእኛ አተያይ ለእሳቸው ጠቅሟቸዋል። ቀደም ሲል እንደገለጽነው ግለሰቡንና የሚመሩትን ስርዓት እንደወደቁ እንዳበቃላቸውና እንደፈረሱ ቢታወቅም ኃላፊነት የማይሰማቸው ሰው ናቸው። እኒህ ኃላፊነት የማይሰማው ሰው እጃቸው ላይ መንግስታዊ መዋቅሩ እስካላቸው ድረስ አፍርሰው ለማፍረስ ወይም ይዘው ለመሞት አቅም አያጡም። ሞት ይዞ ይሞታል እንዲሉ እሳቸውም የአማራ ፋኖን አቅም ጥንካሬና ህዝባዊ ድጋፍ ስላወቁ አማራን እርስ በርሱ ከማገዳደል እስከ ፖለቲካዊ ስብና ገደላ ድረስ የዘለቀ ስራ እየሰሩ ነው። ምንም እንኳን ጠላቶቻቸው በእሳቸው ላይ የሚያቀርቡት ሪፖርት ደካማነታቸውንና አለፍ ሲልም ጨካኝነታቸውን ብቻ ይሁን እንጂ በኢንሰርጀንሲ ስራቸውና ኃይልን በማስተባበርም የማይናቁ ጠላት መሆናቸውን ታሳቢ ያደረገ ዝግጅት ከፋኖ ይጠበቃል። እነዚህን ጉዳዮች በውስጣችን እንደያዝን በዋናነት ከአማራ ህዝብ የህልውና ትግል የሚጠበቀውን ሐሳብ እንመልከት። ቀጣዮቹን የቀጠናውን የኃይል አሰላለፍ፣ የአያላኑን የትኩረት አቅጣጫና የዓለምን አሁናዊ ፖለቲካ በተረዳ መልኩ ስራዎችን መስራት የሚገባ ይሆናል። በተለይም የክፍለ አህጉሩን ጂኦፖለቲካና የኃይል አሰላለፍን በተመለከተ ከኑግ ጋር የተገኘ ሰሊጥ አብረቶ
ወቀጥ እንዳይሆን ኑግ ተብለው የተለዩትን ኃይሎች ከማወቅና ከመለየት ጀምሮ እስከ ውስጠ ዲሞክራሲ፣ የፖለቲካና ወታደራዊ ዲሲፕሊን እንዲሁም የህዝብ ተቋማትን አስጠብቆና ጠብቆ የህዝብ አንድነትን ማጽናት ላይ ፋኖ ሊሻገራቸው የሚገቡ የዛሬ ስራዎቹ ናቸው። ለዚህ ደግሞ ድርጅታዊ አንድነትን ወደ ተግባር አንድነት በማሳደግና መሪዎችም ለተቋም ከመገዛት ጀምሮ ግላዊ ፍላጎትና የጠባብ ቡድን ጥቅም ለማስጠበቅ የሚደረግን ፍትጊያ ቆርጠው ሊጥሉ ይገባቸዋል። የአማራ ፋኖ ብሔራዊ ንቅናቄ በአንድነት ምስረታው መግለጫ ላይ በግልጽ እንዳስቀመጠው መታገያ ርዕዮተ ዓለሙ የአማራ ብሔርተኝነት መሆኑን ገልጿል። ለትግል ደግሞ ዋናው ቃል ኪዳኑ የወጣበት ዓላማና የማታገያ ርዕዮተ ዓለሙ ነው። በአማራ ብሔርተኝነት ማዕቀፍ ለመታገል የወሰነ ድርጅት በቅድሚያ የራሱን የቤት ስራ ጨርሶና ኃይሉን አጠናክሮ በሌሎች ኃይሎች ላይ ተፈላጊ ለመሆን መስራት እንጂ የጠላት ወዳጅ ነው በሚለው ከንቱ እሳቤ የተመሰረተ የራስን አቅም ሳያሳድጉና አንድነትን ሳያጸኑ ሌሎች በመሰረቱት የኃይል አስተላለፍ ውስጥ መገኘት ከኑግ ጋር የተገኘ ሰሊጥ አብረተ ወቀጥን ያመጣል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።